አቤት ሳሚ ማማትኝ እንዴት ነሽ? እንኳን በሰላም መጣሽ። የኔና ሰላም እንዴት ነሽ? ሌላኛው ይከራያል ባይዘው የታችኛውን መጠቀም ትችላለህ። ሳሚ አትነግረኝም ነበር? ኧረ እኔ እኮ ይኸው በቃ ታውቂያለሽ መብራት ምናምን እንዴት ነው? መብራት ችግር የለውም። አንቺ ስትወጪ እናበረዋለን ካለሽ አንቺ ታበሪያለሽ። ውሃስ ምናምን ይወጣል እንዴ? ማን ታጠቢያለሽ? ውሃ ነክቶኝ ያውቃል እንዴ? አንቺ ምን ሆነሽ ነው? እንደውም አልቅሽ እንታጠብ። አልቅሽ ምን መሰለሽ ውሃ ሁሉም የሻወር መታጠቢያ የሚጠጣ ምናምን አለ። ባይሆን አንድ አስጨምርልሻለሁ። እኔ ከስተመር እኔ ደንበኛ እኔ ተከራይ እንከባከባለሁ። የማር ወለላ የሚያፈስል አንቺ የኔ እናት አንዳንዴ ሊመር ይችላል። ህይወት ትጨዋለሽ። በእውነት ማለት እንደሱ የታከረ ኧረ እባክህ ሳሚ ተው። ኖርማል ነው። እዚህ ቤት በጣም ብዙ እግዚአብሔርን ነው የምልሽ። እዚህ ጋር እንዳንቺ እና በቃ ጭነሽ ነኝ ጭነሽ እባክሽ በቃ ቶሎ በያ ጎበዝ። ሳሚ ደላለው ወንድሜ ነው ደላለው። ሁሌ እኮ እንዲህ የሰው ፕሮፌሽን አክብሩ። ደላለው እኔ የምልህ ምን አደረግልህ ነው? ወንድሜ ደረቅ አይንካ ሁሌ እሸት። እኔ አይገባኝም። በከል ጽድት ያለ እቃዎች እኮ ማመጣለህ። ሲም ቅድም አልጠየቀኝም። ቤቱን አደፋውም ነበር እንዴ? ኦኬ በንደ ብራይና ወይ አበ 30,000 ብር ሙሉ ዘንባል አታ እንዴ አበቃም ወለድኩ እኮ አፈሰስኩ አይደል እንዴ? ተጠያቂነቱ እኔ ጋር ነው። ይውደም ታዲያ ወንድ ልጅ ነው ይውደም። አንድ ብር እንዳይተርፍ እሺ አንተ ትጫወታለህ ትላለህ እንዴ? ሂድ እሺ አባይ ዘላል ተፈራገጥ እርገጥ ምናምን አንድ ብር እንዳይተርፍ የኔ ልጅ ታባት እንኳን ወለድኩ። አባ ምንድነው? ምን እየሆንክ ነው አባቢ? የሞት መንፈስ ማየት ጀመርክ እንዴ? ማለት አይ አባዬ ስትል አባት ስለሞተ መንፈስ አይተኩን ብዬ ነው። መቼም እኔን አይደለም አባዬ ያልከው። ሻራ አባቢ እንደዚህ እኔ አባቴ ቢያምኝ ተቀበልኩ አይደል እንዴ? ልጄ እንኳን ብላ አትቀበለኝም? አሳደከኝ አይደል እንዴ? እኔ እንጀራ አባት ነኝ አታምንም ነው እንዴ? ምንድነው? ስማ ደግሞ ይኸውልህ እኔ አመንኩ። እሺ እኔ ልጄ ነኝ። እኔ ሰውነቴ ልጄ ነው ብሎ አሳመነኝ። የዘር ፍሬን እንዴት ላድርገው? እንዴት ይመንልኝ? እሱ በቃ የኔ አይደለም የኔ ፈሳሽ አይደለም። ምን ላድርግ? ኧረ አባቴ ተው፣ እንደዚህ አትተው። በቃ እሺ ተው በቃ ተው ሳምሶን ተው በቃ። ወደኔ አሁን ተሸንፌያለሁ። ላይ ልቤን ሰበርከው እኮ እንደ ሌሎቹ ልጆች ነኝ። ቸግሮኛል። እሺ በቃ እኔ ቸግሮኛል። ልቤን ሰበርከው በቃ ተው። ምንድነው? ቼክ አድርገው። እንዴ አባባ የለኝም እኮ ነው የሚለው። አዎ የለኝም። አውጣው። አዎ እንጀራ አባት ነኝ። የለኝም። እንዴ ጉዳዩን አንጀምርም እንዴ? ና እንጂ። እሺ እየጠበቅኩ ነው። እሺ አለቃ እንዴት ነህ? ሰላም ነው አለ ሰላም ነው አይደል? ሁሉ ነገር ሰላም። እሺ አይኑን አይተዋል? ምንም አላየኝም። አይኑን ካስረከው ለማስከን ያለከው እንትን ሲያስቸግር እሺ ግራና ቀኝ ጣቱን ቆረጥኩት። ጣቱ ማለት ጥፍሩ ነው? ጣቱ አይ ጣቶች ሁለቱም አውራጣት በጣም ጥሩ። የእግሩ አልተነካም። የእግሩ አሁን ለቤተሰብ ማስፈራሪያ ቪዲዮ ስንልክ ምናምን ነገር ይጠቅማል። ጥፍር እየነቀን ምናምን የእግሩ ማስቀረታ አሪፍ ነው። ይቆርጣል። እሺ ነው ያባት እንቆርጥላለን። ምግብ ዝበላታ ልትና ነው እንደመጣው ምግብ እኔ ማለት ውሃ ምግብ ነው። እንዴት ነው? 5 ቀን ነው ሆኖታል። እንዴት ነው እያረክ ያለው? ምንም አልሰጠሁትም። አንተ ማን እንዴ? ኧረ እባክህ አንተ ስራ አታበላሽ እንዴ!
ታጋች አይደል ምንድነው የምትማበረው? ታዲያ ታጋች ወንድሜ በበድል ልንደራደር ነው እንዴ? በሬሳ ልንደራደር ነው? ምን ማለት ነው? ምግብ አልሰጡትም። እንዳላወኩም ማለት አላወኩም። ሁሌ አታውቅም። ስራ አበላሽ። ይኸውልህ ይኸኛው ይበላሽና እንጠፋፋለን። ስማ አባቴን አታውቁትም? ሀብት ብቻ አይደለም ያለው። ሀብት ብቻ ማለት አንደበት ያለው ሀብት አለው። ይሄ አንደበቱን እኮ ነው። ይሄ አንደበት ያለውን ሀብት ነው እኛ የምንፈልገው። በጣም ጥሩ። ስማ ስልክ አውጣ ስጠው። የአባትህን ይኸውልህ ልንደውልለት ነው አሁን። እናገኘዋለን። አባትህን ታገኘዋለህ። ስልኩን ተናገር። 09 12 ሄሎ ሰላም። ምን ልርዳህ ወንድሜ? ድንገት ደወልን አለቃ፣ ድንገት ደወልን። ልጆት እኛ ጋር እንዳለ ልናበስሮት ነው። የኔ ልጅ? አዎ አግተነዋል። እና አሁን አግታችሁት ብር ምናምን ልትጠይቁ ነው? ስማ የእንጀራ አባቱ ነኝ። ያልመረስኩት ምግብ የለም እሱን ለመግደል። እንደውም አቀለላችሁልኝ። አለቃ ምንድን ነው? ምን በቃ ምን ተብኳካኩ ተብኳካ። አይሆን ስማ ሀብቱ አንደበት አለው ያወራል ያልከው አባትህ እንዴት እንደሚጠዳ ባወቅ። ለካ ልጁ አይደለም የእንጀራ ልጁ ነው ያገት ነው። አይ እንደነገሩ እናድርግና በቃ እቃችን ይዘን እንውጣ። ማይረባ አለቃ ቆየ የኔ አባት አታሽቀብጥ። አንተ ነህ ሹፌሩ? አዎ እኔ ነኝ ሹፌሩ። አዎ እኔ ነኝ። በጣም ታውቃለህ ግን እንደውም በጣም ትልቅ መኪና ነበር ሳሽከረከረ ነበር። ትልቅ መኪና ሲነዳ ነበር ቪትስ አታቅተውም አይደለ? ርቦሃል አይደል? ቸግሮሃል አይደል? አዎ ርቦኛል። የተቸገረ ሰው ይሄ መኪና ማለት መርሴዲስ ነው። ልክ ነው። ለማቃለል አይደለም ማለት ያለኝን የሙያ እንትን ከዚህ በፊት የሰራሁበትን ቦታ እንዲህ ዝም ብዬ እንግዲህ እንደ ፕሮፖዛል ልንገሩት። ምንድነው አይሲ ነድቻለሁ። አይሲ በጣም ማስታወሰው አንዴ ከአውቶቡስ ተራ ወደ ፒያሳ ጭኜ እየመጣሁ ልክ መርካቶ አካባቢ የፊት ጎማ ይወልዱት አባት እናት እህት ወንድም ዘመድ አዝማድ ይክዳውት መኪና እየነዱ የፊት ጎማ እንዳከዳውት አለቃ የፊት ጎማ ከዳኝ። ምን ባረክጥሩ ፍሬም ፍሪሲዮን ነዳጅ ፍሬም ፍሪሲዮን ከዛ በአንድ እግሩ እንዲህ ያርኩ ሶስት ጎማ ይዤ እንዲህ ያርኩ ፒያሳ ደረስኩ እሎታለሁ። ከዛ በኋላ ደግሞ ሌላ ሌላ አይሲ ይዤ ነበር። እሱን አይሲ ምን ባረክጥሩ ነው አላፊ ተንከባክቤ ባለቤቱ በቃ አልቻለም። ተቀበለኝ። ላንተ ያይገባሃል ኤርፖርት ሰው ፈልግልሃለሁ ፕሌን ትይዛለህ አለኝ። ያው ስራ ጥቼ ቁጭ አልኩ። ለዛ ነው የመጣሁት እሎታለሁ። ወሬውን ትችሉበታለህ። አሽቃባጭ ነህ። ለማንኛውም በሱ በማቆሱ ስለመጣብኝ ነው የምሰጥህ። እሺ ዝም ብለህ በስርዓት ያዝልኝ። እሺ አደራ። ችግር የለውም አለቃ። እሺ እሺ ገሪ ስማ ሻኪሶ ይሄዳሉ ሰው ያልከኝ ሰዎችን አዘጋጅልኝ አለ። የሆነ ስራ አለ በዛው እዛ እናስበልተዋለን። የኛው በጣም ነው የተንቦጣረረው ካልሰራ በጣም ነው አፉን የከፈተው። ስሚ ሂጁ አሳይ ያው አንተም ጫያታ የለም ገባልኝ ውጣልኝ መድ ተረጋጉ። ምንድን ነው መድባ እየመደብክ የተፈልጉት ነበር እንዴ? ምንድን ነው መድብ በእናትህ ቶሎ መድብ ባለሱን ተባተረው ድግ ሄድለት ደብሎናት አሰበኛ ምን ለምትለው ያሽበታ ስጪለኝ። ይሄው አሳይ ያንተ ማሳያ አንቺ ነሽ። ግባልኝ ማሜ ምንድነው? እናንተ ተረጋጉ እንጂ ምንድነው? አንተ አዘንተኛ አይደል እንዴ? ማለት እንዴ ገንዘብ እኮ ነው ሰርቼ የመልሰው ገንዘብ ነው። አንተ ለማትመለሰው አያት አታዝንም እንዴ? ተረጋጉ። ምን አንተ እንደዚህ ይባላል? አንተ አይደብርም እንዴ? ምንድነው?
ምንድነው የሚደብረው? ምንድነው የሚደብረው? ለቀስተኛ ነው ስለበላ ነው እንጂ ምንድነው ማሽከብት? ተረጋጋ። ገባ ለቅሶ ያለ ሰው ለምንድን ነው እንደዚህ የምትናገረው? እንኳን ሆነ አነገር ልንገር እንደዚህ ትናገራለህ? አንተ ለአንተንም ልናገራ እንዴ ገና 30 ዓመት ሙሉ ያሳደገ አባት ቅርብ ጊዜ ከሳምንት በፊት አንዴ ወላጅ አባት እንዳልሆነ በዴን ያረጋገጠው። ተረጋጋ እንጂ አንተም አባት እንደሌለው ሁን እንጂ ምንድን ነው የምትለው? ቁማር ነው ታካብዳለህ። ገንዘብ ነው ይመለሳል። በቃ አንተም ማያት እንደሌለ አንተም አባት እንደሌለ አክተርክ ግባ። ማልቀስ ነው የሚያምርባችሁ። እሺ ቀጣይ ወለካ ወጣት አንተ ነህ። ፍርድ ቤቱ ያንተን ኬዝ ግራና ቀኙን አይቶ በ5 ዓመት ጽኑ እስራት ቀጥቷል። እባክህ ክቡር ዳኛ፣ እኔ ከባለቤቴ ከልጆቼ ተለይቼ መኖር አልችልም። እባክህ ማረኝ። ይዘድ ከረም ካጠፋ በኋላ ልጆች ትዝ ይሉ መኪናችሁ Hey, there's only one soul. How can I help you today? መወሻሸት እሺ ቤተሰብ Renee ሰላም ከጀርባ የምትመለ ይሄ እሱ ወደ ስማ አንተ ስሙኝማ